ሰውዬ በቤኒሻንጉል በተለይም በ2012 ዓመተ ምህረት ትግራይ እና አጠቃላይ ጦርነት እስከተነሳበት 2013 ጥቅምት 24 2013 ዓመተ ምህረት ድረስ የቆየው በአስቸኳይ ጊዜ አዋጅ እና በኮማንድ ፖስት ቤኒሻንጉል ነበር። በዛ ጊዜ ውስጥ በአማራ ህዝብ ላይ የተፈጸመው ያሁላ እልቂት እና የግፍ ተግባር ደረቱን ገልብጦ ቆሞ ሲያስፈጽም የነበረና አንዳችም አዎንታዊ እርምጃ ያልወሰደ ናይሮቢ ወይም ዩጋንዳ በሚቋቋም ዓለም አቀፍ ችሎት የተባበሩት መንግስታት ዓለም አቀፉ ፍርድ ቤት ስር በሚቋቋም ችሎት ነገ እንደ ስሎቮዳን ሚሎሴቪች እንደ ላይቤሪያው መሪ ቻርልስ ቴይለር እነኚህ በወረንጦ ተለቅመው በእንዲህ አይነት ፍርድ ቤት ላይ ይቆማሉ ተብለው ከሚጠበቁ ሰዎች አንዱ ይህ ሰው ነው እና ዛሬ ይህንን ሰው አምጥቶ መሾም አስገራሚ የሚያደርገው እሱ ነው። ይሄ ምናልባትም እንዳልኩት እንግዲህ ታሪክ ቢቀየር ድልን ለኢትዮጵያ ህዝብ እግዚአብሔር ቢሰጥ በዓለም አቀፍ ፍርድ ቤት በወንጀል ከሚጠይቁ ቁልፍ ሰዎች መካከል አንደኛው ነው ብዬ ነው የማምነው እኔ በግሌ። ይህንን ሰው አምጥቶ መሾሙ ምንም ለአዲስ አበባ ህዝብ የሚፈይደው ነገር የለም፣ ህዝቡ የሚያገኘው ነገር የለም። ያሉትም የነበሩትም ሰዎች ደግሞ ለአብይ አህመድ የታማኒነት ችግር አልነበራቸው። የነበሩትም ሰዎች እነ ጌቱ አርጋው ደበላ ለአብይ አህመድ የታማኒነት ደረጃ የማያሟሉ አልነበሩም። እነሱን ለጊዜው ለምን እንዳነሳቸው የሚያውቀው እሱና እሱ ብቻ ነው። እነ ሀሰን ነጋሽ በርካታ የአዲስ አበባ ነዋሪን በማንነት በአማራነት ስንትና ስንት ወጣት አስረዋል። ዛሬም የፖለቲካ እስረኞች በከፍተኛ ግፍ የፓርላማ አባላት ሳይቀሩ በግፍ ያለ ፍርድ ቤት የመያዣ ትዕዛዝ ተይዘው ተደብድበው ተሰቃይተው እስር ቤት ከተጣሉ እንግዲህ 3 ዓመት እና ከዛ በላይ ሆኗቸዋል። ጋዜጠኞች በማንነታቸው እና ምንም አይነት ፍትህ እነሱ በሚሉት በረከሰ የፍትህ ስርዓት ውስጥ እንኳን አንዳችም ዳኝነት ወይም ፍትህ ምንም የተሰጣቸው ነገር የለም። ስቲል እንደ ተወረወሩና በከፍተኛ ሰቆቃ ውስጥ ጊዜያቸውን እየገፉ ነው ያሉት። ይህን በማድረግ ሂደት ውስጥ የጌቱ አርጋው ደበላ ታሪክ ተያይዘው የሚነሳና ነገ እነሱም ጭምር የሚጠየቁበት ነው። ነገር ግን በእነሱም ጭምር አረካም እንግዲህ ይሄ አገዛዝና የዚህ አገዛዝ ቁንጮ የራሴ የሚለውን የበለጠ የሚያምናቸውን ሰዎች አምጥቶ አስቀምጧል ማለት ነው። እነ ጌቱ አርጋውና ሌሎቹም እዛ ቦታ የነበሩ ሰዎች አያውቁ ከቦታው ላይ መነሳታቸውን በእነሱ ምትክ ሌላ ሰው ስለመሾሙ ምንም ሳያውቁ እንደማንኛውም ሰው ነው ከሚዲያ የሰሙት። ይሄ ነው ያለኝ መረጃ እና የአዲስ አበባ ህዝብ ምንም የሚያገኘው የተለየ ጥቅም የለም። ያው የጭካኔን አገዛዝ የአዲስ አበባ ህዝብ ባይተዋር ከሆነ በጣም ቆይቷል። የመጣንበት 35 ዓመት ቀላል አይደለም። 35 ዓመት እኮ የነ አጼ ፋሲል ያገዛዝ ዘመን ነው ማለት የስልጣን ዘመን ነው። 35 ዓመት ማለት ከ1632 እስከ 1667 ኤግዛክትሊ 35 ዓመት ነው። የመጣንበት 35 ዓመት ማለት ቀላል ዘመን አይደለም። አንድ ትልቅ ጎልማሳ ማለት ነው። እናንተ እንኳን በምናስታውሰው ማለት ነው። እና ከዛ ውስጥ ይህን 8 ዓመት ነጥን ስናይ ደግሞ እጅግ ምን ያክል የከፋ እንደሆነ ማየት ይቻላል። እና ይሄ አገዛዝ ማለትም እናት ድርጅቱን አንድ ላይ ስናየው 35 ዓመት ዜጎች በማንነታቸው በዜግነታቸው ሳይሆን እየተለኩ የመጡት በማንነታቸው እና በአጥንት በደም እየተለኩ የመጡበት ዲስክሪሚኔት የተደረጉበት አገዛዝ በአፓርታይድ ስልት ዓመት የተመራበት ጭራሽ ዛሬ ደግሞ በከፍተኛ የስልቀጣ ርዕዮተ ዓለም የሚመራበት እና ይህንን የአፓርታይድ አገዛዝ አጠናክሮ የቀጠለበት በዚህ 8 ዓመት ውስጥ ያየ ነው። ያ እጅግ በጣም እየከፋ አሳዛኝ በሆነ መንገድ የመጣበት ነው። አሁን ቅድም የምታነሳውም ነገር ያንን የበለጠ አጠናክሮ መቀጠልና ዜጎችን የበለጠ ባይተዋር ማድረግ አሳፋሪና አሳዛኝ ድርጊት አካል ነው። የአሰብ ጉዳይ የተለያየ ነገር ምናምን የባህር በር ምናምን እንዲህ ሀገራዊ የሚመስሉ ብሔራዊ የሚመስሉ አጀንዳዎች ያነሳሉ። የብተናና ፕሮፓጋንዳ ስራ ሲሰሩ የምታያቸው በየቀኑ የሚያነሱት የሚምሉት በኢትዮጵያ ስም የሚነሳው የኢትዮጵያ የሚመስል ብሔራዊ አጀንዳ የሚመስል ነገር ይነሳል። ዝቅ ስትል የሚሰራው ስራ እጅግ ዜጎችን ከቀን ወደ ቀን ባይተዋር የሚያደርግ በማንነታቸውና ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮው ሁሉ መቶ አለቃ ሳሙኤል ይፍሩን ጋብዘናል። መቶ አለቃ ሳሙኤል ይፍሩ እንግዲህ በአዲስ አበባ ፖሊስ በተለያዩ ክፍለ ከተሞች ውስጥ በተለያዩ ኃላፊነቶች ያገልግሏል። በተለይም እስከ ምርጫ 97 ድረስ በሙያው ሲያገለግል ቆይቶ ከምርጫ 97 በኋላ የተፈጠሩትን ችግሮች መሰረት አድርጎ ከህዝብ ጋር በመወገን ከስራው በፈቃዱ ለቋል። ከዛም በኋላ በዓለም አቀፍ ድርጅት ውስጥ ያገለግል ነበር። በዓለም አቀፍ ግንኙነትና የፖለቲካል ሳይንስ የመጀመሪያ ዲግሪ ያለው በራሱ የታሪክ አረዳድና ጥናት ደግሞ በታሪክ ጉዳዮች ላይ መሰረት ያደረጉ ጥልቅ ትንታኔዎችን በመስጠት በማህበራዊ ሚዲያ እነዚህን መረጃዎች በማጋራት እናውቀዋለን። ለህብር ሬዲዮ ቤተሰቦችና አድማጮች አዲስ አይደለም። ዛሬም በተለይም በአዲስ አበባ ፖሊስ የፖሊስ ኮሚሽነር ሆነው ሌተናንት ጀነራል አስራት ዲኔሮ ተሾሟል። በረዳት ኮሚሽነርነት ቶፊቅ መሐመድ መደድ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነርና አቶ ኤርዚቅ ኢሳ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ሆነው ተሾመዋል። ይሄ እንግዲህ በተለይም አገዛዙ ሙሉ ለሙሉ ከተቆጣጠ
በተቃጣጠረው ምርጫ ዋዜማ እንዲህ አይነት ወታደራዊ የሚመስል ሹመት ማድረግ ያስፈለገበት ምክንያት ምንድነው የሚለውን ከሙያ አኳያ ከሱ ጋር እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን። እንግዲህ በአክብሮት ባንተ ፈቃድ እንደወትሮው መቶ አለቃ ሳሙኤል ይፍሩ እንኳን በድጋሚ ተገናኘን። እንኳን ደህና መጣ። ጤና ይስጥልኝ ሀብቴ። እኔም አመሰግናለሁ ለግብዣው። እንደዚሁም ውድ የህብር ሬዲዮ አድማጮች እንደተለመደው የክብር ሰላምታ ይድረሳችሁ እላለሁ። አመሰግናለሁ። ከልብ አመሰግናለሁ። እንግዲህ በተለይ ከምርጫ 97 በፊት በተለያዩ ኃላፊነቶች በአዲስ አበባ ፖሊስ ውስጥ አገልግለሃል። የነበሩ ሹመቶችን ታውቃለህ። ከዛም በኋላ የነበሩ ሁኔታዎች አሉ። ባለፉት 8 ዓመታት ደግሞ በተለይም አብይ አህመድ በፓርላማ አሸባሪዎቹ እኛንን ፖሊስ በህገወጥ መንገድ ሰዎችን ይደበድባል፣ ጥፍር ነቅል ነበር በማለት በአደባባይ የተናገረበትና ያንን የሽብር ተግባር ለማቆም ሳይሆን የበለጠ ለማስቀጠል ቆርጦ መነሳቱን በተግባር የታየበት ሂደት አለና ትላንትና መጋቢት 2 ቀን 2018 ለአዲስ አበባ ፖሊስ ኮሚሽን ኮሚሽነርነት ሌተናንት ጀነራል አስራት ዲኔሮ ተሾሟል። ሌሎች ምክትሎችም አሉ። ቀደም ሲል እንደጠቀስኩት በተለይም ከዚህ ጀነራል መተከልና ወለጋ አካባቢ ከነበሩ ማንነት ተኮር ጥቃቶች ጀርባ ስሙ ይነሳ ስለነበር ምን ማለት ነው አዲሱ ሹመት በአዲስ አበባ? መልካም ሀብቴ፣ ያው ተከታትየዋለሁ በተለያየ ሚዲያ፣ በሶሻል ሚዲያም በሜንስትሪም ሚዲያ እና ይሄ እጅግ እውነት አሳዛኝ ነው። እንግዲህ ጥፋት መፈጸም የማይሰለቸው ነውርን የማይጸየፍ ነውርን እንደ ክብሩ የሚቆጥር አገዛዝ እንዲህ አይነት ድርጊቶችን ቢፈጽም የሚያስገርም አይሆንም፣ ግን ያሳዝናል በእውነቱ ማለት ነው። እና አዲስ አበባ ፖሊስ የራሱ የሆነ ታሪክ አለው። ረጅም ዘመን የቆየ ተቋም ነው። የአዲስ አበባ ከተማ ከተቆረቆረበት ጊዜ ጀምሮ ከህዳር 3 1879 ዓ.ም ጀምሮ እንግዲህ የአራዳ ዘበኛ እያለ ከዛ በኋላ እያደገ መቶ በአዋጅ በተለይም ከጣሊያን ሁለተኛው ወረራ በኋላ ከ1933 ዓ.ም በኋላ ማለት ነው ከድል በኋላ በ1934 ዓ.ም በአዋጅ ነው የተቋቋመው ፖሊስ እና ከዛ ጊዜ ጀምሮ የአዲስ አበባ ፖሊስ ራሱን ችሎ በተለያየ ዘመን ውስጥ እያደገ መቶ የራሱ ታሪክ ተቋሙ አለው። እንደዚሁም ከሀገሪቱ አጠቃላይ የፖሊስ ጠቅላይ መምሪያና አጠቃላይ የፖሊስ ታሪክ ጋር በተያያዘ የራሱ ታሪክ አለው እና ያንን ምናልባትም በሌላ ጊዜ በሰፊው እናየዋለን። ነገር ግን እንደዚህ ዘመን ደግሞ ማለትም ባለፈው እንደመጣንበት ከአብዮታዊ መንግስት መቀየር በኋላ 35 ዓመት የመጣንበት ነው። ዜጎች በዜግነታቸው ሳይሆን በማንነታቸው በአጥንትና በደም መለካት ከጀመሩበት ጊዜ ጀምሮ ምን ያክል ጊዜ ወደ ጊዜ እየከፋ እንደመጣ ይታወቃል። ዛሬም የዛ ተቀጽላ እጅግ በጣም ከባድ የሆነ አሳዛኝና አሳፋሪ ድርጊት፣ አገዛዛዊ ድርጊት አካል ሆኖ ነው ያገኘሁት። በጣም ያሳዝናል። አዲስ አበባ የኢትዮጵያ ዋና መቀመጫ ብቻ እና ዋና ከተማ ብቻም ሳትሆን እንግዲህ የአፍሪካ መዲና መሆኗ በተደጋጋሚ የሚባል የሚታወቅ ነገር ነው። ከግንቦት 17 1955 ዓ.ም ጀምሮ የአፍሪካ አንድነት ድርጅት ከተመሰረተበት ዕለት ጀምሮ የአፍሪካ መዲና ናት። እንደዚሁም ከዛ በፊት በ1950 ዓ.ም ጀምሮ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን መቀመጫ ነች፣ ኮንቲኔንት ኦፊስ። እና በዚህ ሁሉ ዘመን ውስጥ እንግዲህ በርካታ ሀገራት ዩናይትድ ኔሽንስ ሪኮግናይዝ የሚያደርጋቸው ከ193 በላይ ሀገራት ውስጥ ከ100 በላይ የሚሆኑ ሀገራት አዲስ አበባ ከተማ ውስጥ ኤምባሲ ከፍተው የኮር ዲፕሎማቲክ ወይም ስቴት ቱ ስቴት ሪሌሽን አጠናክረው በየጊዜው እያደገ መጥቶ እዚህ ደረጃ ላይ ደርሷል። እና አፍሪካ መቀመጫዋ ናት። አዲስ አበባ እንግዲህ ለአፍሪካ መቀመጫ ነች ብለን ስንል ማለት ነው። እና በዚህ ዘመን ነው እንግዲህ አንድ የጦር ሰራዊት ማዕረግተኛ የሆነ ሰው ምንም በማያውቀው ሙያ ምንም እውቀት ክህሎት የሌለው ሰው አምጥተህ ቁጭ ማድረግህና አዲስ አበባ ከተማን ጸጥታ ወይም ቀጥተኛ የሆነውን ግልጽ የሆነውን የፖሊስ ተቋም እንዲመራ ማስቀመጥ አሳዛኝ ነው። እንዳልከው በመግቢያም ከሱ በፊት በነበረው እናት ስርዓቱ ውስጥ የተፈጸሙ እጅግ አስቀያሚ አሳዛኝ የሆኑ ድርጊቶችን እኛንን እንዲያደርግ ነው። ከዚህ በኋላ ይቅርታ እንጠይቃለን፣ እንደዚህ አይነት ነገር አይደገምም፣ እንደዚህ አይደረግም እያለ እየማለ እየተገዘተ የመጣ ሰው ነው። ነገር ግን በዚህ 8 ዓመት ውስጥ የሆኑትን አጠቃላይ ነገሮች ስናቸው ደግሞ በኢትዮጵያ ታሪክ ውስጥ ፍጹም አልተፈጸሙም፣ አልታዩም። እጅግ በጣም አሳዛኝ ድርጊት የተፈጸመበት ነው። በርካታ የንጹሐን ደም በኢትዮጵያ ሰማይ ስር የፈሰሰበት ነው። ያገዛዙ ቁንጮና ግብረ በላው ቡድን አንገቱ ላይ የሚያስረው ከራባት በንጹሐን ደም የተነከረ፣ ሴቶቹም የእሱ ግብረ በላዎች አንገታቸው ላይ የሚያስሩት ስካርብ በንጹሐን ደም የተነከረ፣ ፍትህ ተሰባብሮ በእያንዳንዳቸው ቢሮ ወንበር ስር እንደ ብርጭቆ ፍትህ ተሰባብሮ የወደቀበት፣ ግፍ የተንሰራፋበት፣ ንጹሐን በየማጎሪያው የሚሰቃዩበት እጅግ ከባድ ጊዜ እንደሆነ ይታወቃል። ነገር ግን ይህ በእንዲህ እንዳለ ወደ ከፋ ስርዓቱ ወደ ከፋ አምባገነናዊ እና ጭካኔ አገዛዝ በመቀየር እንደዚህ አይነት መለዮ ለባሽ ለማለት ቢያስቸግርም ሌተናንት ጀነራል ምንም በማያውቀው ሙያ አዲስ አበባ ላይ ኮሚሽነር አድርጎ አስቀምጦታል። ቀጣይ እቅዱና ዓላማው ምንድን ነው የሚለው ያው ይታወቃል።
ያሰቡትን የጭካኔ አገዛዝ እና ፍርደ ገምድላዊ አካሄድ የበለጠ አጠናክረው ለመቀጠል መቁረጣቸውን የሚያሳይ ነው። በሌላ በኩል የመጣባቸው ጭንቀት ምን ያክል ከባድ እንደሆነ የሚያመለክት ነው እና የዚህ ሰው ወደዚህ ኃላፊነት መምጣት አንደኛ እውቀቱም ሙያውም የለውም። ያለምንም እውቀት፣ ያለምንም ክህሎት፣ ያለምንም ብቃት ወደ ፖሊስ ሙያ ማምጣት የፖሊስ ተቋም እንዲመራ ማድረግ ማለት በጣም የሚያሳዝንና የሚያሳፍር ተግባር ነው። ምክንያቱም እያንዳንዱ ሙያ የራሱ የሆነ እውቀት ክህሎት ይፈልጋል። ከዛ አንጻር ከተለካ ሰውዬ የፖሊስ ሳይንስ እውቀት ምንም ነገር የለው። ዜጎች በማንነታቸው ሳይሆን ዜጎች በሙያቸው በእውቀታቸው ቢለቁ ኖሮ ሙያቸውን አክብረው በደንብ የሰለጠኑ በደንብ የተማሩ ከፍተኛ ልምድና እውቀት ክህሎት ያላቸው እዛው አዲስ አበባ ፖሊስ ውስጥ ብቃት እውቀት ያላቸው በርካታ ጠንካራ ባለሙያዎች ነበሩ። የሚፈለገው ግን እና ዜጎች የሚለኩት ባለሙያዎችም የሚለኩት በእውቀት አቅማቸው በብቃትና በእውቀት በክህሎት ባላቸው ክህሎት ሳይሆን በማንነታቸው በአጥንታቸውና በደማቸው እየተለካ ያለበት ዘመን ስለሆነ እንደዚህ አይነት ብቃት ያላቸውን ሰዎች ቢያንስ ተቋሙን በሙያ ደረጃ እንዲመሩት ማድረግ አይፈለግም ባገዛዙ ማለት ነው እንጂ አስራት ሊኖረን አልነበረም ማምጣት የነበረባቸው። ምንም የማያውቀውን ሰው ስለ ፖሊስ ሳይንስ ምንም የማያውቅን ሰው ሳይሆን ማምጣት የነበረባቸው ከዛው ከተቋሙ ውስጥ ብቃት ያላቸው በሙያቸው እጅግ የሚኮሩ ራሳቸውንም ሀገርንም ሊያኮሩ የሚችሉ ባለሙያዎች እዛው ነበሩ። እነሱን ማየት አይችልም። የመለካት አቅምም የለውም። የመለካት አቅም ቢኖራቸው ኖሮ እዛው ተቋም ውስጥ በደንብ የበሰሉ እጅግ በደንብ የሰለጠኑና የተማሩ በሰል የፖሊስ ባለሙያዎች ነበሩ። እነሱን አምጥቶ እዛ ቦታ ላይ ማስቀመጥ ይችል ነበር። ነገር ግን የተፈለገው እሱ ሳይሆን አጥንትና ደም እና የሎያሊቲ ጉዳይ ታማኝነት ደረጃ ነው ማለት ነው እና እንደ ፓራሜትር ያስቀምጡትና አምጥተው ደስ ያላቸውን የሚሾሙት ማለት ይህንን የግድ መጥቀስ ያስፈልጋል። የመለካት አቅም የለም። አገዛዙ የመለካት አቅም የለውም እንጂ ሙያና ሙያተኛን ማገናኘት እና ህዝብን ማገልገል ተቋምን መገንባት እና የበለጠ ማሻሻል በሰው ኃይል በሰለጠነ የሰው ኃይል ቢፈለግ ኖሮ ከዛው ከተቋም ውስጥ የሰለጠኑ ባለሙያዎች በጀነራል ሌቨል ያሉ ባለሙያዎች ነበሩ። እነሱ አይፈለጉም። ለምን? የሚለኩት በእውቀት በብቃታቸው ሳይሆን በአጥንታቸው በደማቸው ስለሚለኩ የእነሱን መስፈርት አያሟሉም እና ዋናው መሰረታዊ ችግር እሱ ነው። ይህ ሰውዬ ያለምንም እውቀት መጥቶ እዛ ጋር የተቀመጠው ባለው ከዚህ በፊት በፈጸማቸው ድርጊቶች እንግዲህ በጣም ሰሚሲቭ ስለሆነ እጅግ በጣም አድርባይ ነው። ወዴት መሄድ የሚችል ሰው አድርግ የተባለው ለማድረግ የሚያምነት አይደለም። አንድ ከዛ ውጭ ደግሞ ያለው ታማኝነት እንግዲህ በእነሱ አለካ ከፍተኛ ስለሆነ ነው እዛ ቦታ ላይ ያስቀመጡት። ከዛ ውጭ ደግሞ አንድን ጀነራል አምተሰትሽው ህዝቡን የበለጠ ለማሸበር ለማስጨነቅ የጠቀሙበት ስልት ነው። ነገር ግን ያላወቁት ነገር ዓለም አቀፉ ማህበረሰብ ያህል አዲስ አበባ እንዳልኩት ቅድምም የዓለም አቀፍ ከተማ ናት። ብዙ ኮር ዲፕሎማቶች ዓለም አቀፍ ድርጅቶች ያሉበት ከተማ ነው። የበለጠ የሚዋረዱበት ነው። አንድን የጦር ሰራዊት ጀነራል አምጥተህ ቁጭ ስታደርግ በማያውቀው እውቀት በማያውቀው ተቋም ውስጥ አምጥተህ ቁጭ ስታደርገው ምንም ሊሰራ እንደማይችል እና አሳፋሪ እንደሆነ የበለጠ የሚዋረዱበት እንደሆነ ነው የማየው እኔ እና ይህን ሳልጠቅስ ማለፍ አልፈልግም። አመሰግናለሁ። ዓለም አቀፍ ከተማ በሆነች እና በኖርማል ሰርከምስታንስ በሰለጠነ የፖሊስ ባለሙያ ሊመራ የሚገባውን ተቋም እንደዚህ በጦር ሰራዊት ጀነራል ጸጥታውን እና ተቋሙን እመራለሁ ብሎ ማለት የሚያሳዝን ተግባር ሆኖ ነው ያገኘሁት። በጣም ያሳዝናል። ሀብቴ ከልብ አመሰግናለሁ። እንግዲህ በዘር ማጥፋትና በጦር ወንጀል ጭምር የሚያስጠይቅ ተግባር ፈጽመዋል ተብሎ ስማቸው ከሚነሳ ያገዛዙ ወታደራዊ አዛዦች መካከል አንዱ ነው ሌተናል ጀነራል አስራት ዴኔሮ በወለጋ እንዲሁም በቤንሻንጉል መተከል በአማራ ብሔር ተወላጆች ላይ ያነጣጠረው ጭፍጨፋ የመተከል እንግዲህ ኮማንድ ፖስት አዛዥ ሆኖ ምንን ሲያደርግ እንደነበር የሚታወቅ ነውና ቀጣዩ ነገር በዛ ሆኖ አንዳንዶች እንግዲህ ይሄንን ሹመት መስጠት ያስፈልገው አገዛዙ ስጋት ውስጥ ገብቶ ነው ይላል። በሌላ በኩል ደግሞ መጪውን ምርጫ ታሳቢ በማድረግ በሀገር ውስጥ ተቃውሞ ይነሳብኛል በሚል የበለጠ አፈና ለመውሰድ ተጨማሪ አፈሳዎችን ለማድረግ ነው ይባላልና አጠቃላይ ሹመቱ ለከተማው ህዝብ ምን ለመናገር ፈልገው ነው ያደረጉት? ከዚህ ቀደም ከነበሩት ሁኔታዎችስ ምን ይለያል? ምክንያቱም አዲስ አበባ ውስጥ ኦሮሚያ ክልልም ያስራል። የፌዴራል ፖሊስ የተባለው ብቻ ሳይሆን መከላከያም የመከላከያ ልዩ ኮማንዶ የተለያዩ ሰዎች ናቸው እንግዲህ የተለያዩ ስም የሚሰጣቸው ታጣቂዎች ሁሉ አገዛዙ እንደፈለጋቸው እንዲፈነጩበት ያደረገ ከተማ ነውና የጀነራሉና አዳዲስ የተሾሙት ሰዎች ምን የተለየ ከዚህ ቀደም የተለየ ተግባር ያመጣሉ ለከተማው ህዝብ? ምንም የመጡት የተለየ ነገር የለም። የከተማውን ህዝብ ጸጥታ የበለጠ በመጠበቅ ዜጎች በሰላም ወጥቶ በሰላም እንዲገቡ ከማስቻል አንጻር እና አጠቃላይ ኢኮኖሚያዊ፣ ፖለቲካዊ እና ማህበራዊ እንቅስቃሴ ሰላማዊ ለማድረግ ዜጎች ያለምንም ስጋት በሰላም ወጥተው እንዲገቡ በማድረግ ረገድ በዚህ መነጽር ላይና በዚህ መንገድ ልለካው ብለህ ብትል ምንም የሚያመጡት ነገር የለም። ለህዝቡ የሚሰጡት ነገር ምንም የለም። የአዲስ አበባ ከተማ ነዋሪ የሚያገኘው ከዚህ አንጻር ምንም ነገር የለም። ከዛ ውጭ እንደምታውቀው ይሄ ሰውዬ አንተም እንደጠቀስከው በቤኒሻንጉል በተለይም በ2012 ዓ.ም የትግራይ እና አጠቃላይ
አጠቃላይ ጦርነት እስከተነሳበት 2013 ጥቅምት 24 2013 ዓ.ም ድረስ የቆየው በአስቸኳይ ጊዜ አዋጅ እና በኮማንድ ፖስት ቤኒሻንጉል ነበር። በዛ ጊዜ ውስጥ በአማራ ህዝብ ላይ የተፈጸመው ያሁላ እልቂት እና የግፍ ተግባር ደረቱን ገልብጦ ቆሞ ሲያስፈጽም የነበረና አንዳችም አዎንታዊ እርምጃ ያልወሰደ ለዛ ሁሉ የፈሰሰ ደም ተጠያቂ የሆነ ምናልባትም ይህ ሰው ከአብይ አህመድ እና ከብርሃኑ ጁላ ቀጥሎ ተጠያቂ የሆነ በሰብአዊ መብት ወንጀል እንደዚሁም በዘር ማጥፋት ወንጀል የሚጠየቅ በዓለም አቀፉ ፍርድ ቤት ሄግ ላይ ወይም ደግሞ ብራንች የሚከፈት ልክ እንደ ሩዋንዳው ማለት ነው ጭፍጨፋ እንደ ታንዛኒያ እንደ ተከፈተው ማለት ነው ብራንች ኦፊስ እንደ ትራያል እዛ የሚያስኬድ በዛ ዘር ማጥፋት ወንጀል የተሳተፉ የሩዋንዳ ቁልፍ የወንጀል ድርጊት ተጠርጣሪዎች እዛ ተይዘው ብዙዎቹ እዛ ይዳኙ እንደነበረ ይታወሳል። ምናልባትም ነገ ታሪክ ተቀይሮ የፈሰሰ ግፍና በግፍ ደማቸው የፈሰሰ ንጹሃን የነሱ ደም እግዚአብሔር ቆጥሮ ታሪክ ተቀይሮ በዚህ ውስጥ የተሳተፉ ተጠርጣሪዎች የግፍ ድርጊት ፈጻሚዎች በወረንጠው ተለቅመው በቁጥጥር ስር በሚሉበት ሰዓት ምርመራ ሲጣራ ምናልባትም በዓለም አቀፍ ደረጃ ናይሮቢ ወይም ዩጋንዳ በሚቋቋም ዓለም አቀፍ ችሎት በተባበሩት መንግስታት ዓለም አቀፉ ፍርድ ቤት ስር በሚቋቋም ችሎት ነገ እንደ ስሎቮዳን ሚሎሶቪች እንደ ላይቤሪያው መሪ ቻርልስ ቴይለር እነኚህ በወረንጦ ተለቅመው በእንዲህ አይነት ፍርድ ቤት ላይ ይቆማሉ ተብለው ከሚጠበቁ ሰዎች አንዱ ይህ ሰው ነው እና ዛሬ ይህንን ሰው አምጥቶ መሾም አስገራሚ የሚያደርገው እሱ ነው። ይሄ ምናልባትም እንዳልኩት እንግዲህ ታሪክ ቢቀየር ድልን ለኢትዮጵያ ሕዝብ እግዚአብሔር ቢሰጥ በዓለም አቀፍ ፍርድ ቤት በወንጀል ከሚጠይቁ ቁልፍ ሰዎች መካከል አንደኛው ነው ብዬ ነው የማምነው እኔ በግሌ። ይህንን ሰው አምጥቶ መሾሙ ምንም ለአዲስ አበባ ሕዝብ የሚፈይደው ነገር የለም፣ ሕዝቡ የሚያገኘው ነገር የለም። ያሉትም የነበሩትም ሰዎች ደግሞ ለአብይ አህመድ የታማኒነት ችግር አልነበራቸው። የነበሩትም ሰዎች እነ ጌቱ አርጋው ደበላ ለአብይ አህመድ የታማኒነት ደረጃ የማያሟሉ አልነበሩም። እነሱን ለጊዜው ለምን እንዳነሳቸው የሚያውቀው እሱና እሱ ብቻ ነው። እነ ሀሰን ነጋሽ ረዳት ኮሚሽነር ሀሰን ነጋሽ ምክትል ኮሚሽነር አይ ቲንክ ሀሰን ነጋሽ እና ጌቱ አርጋው ከዛ ቦታ ላይ መነሳታቸው ምንም የሚፈይደው ነገር የለም። የተለየ ነገር ከነኚህ ሰዎች የተለየ ታማኒነት ኖሮት አይደለም። እንግዲህ በአዲስ አበባ ህዝብ ላይ ማሳደር የፈለገው ጫና አለ። ከፊት ለፊት እየመጣ ያለውን እየገመተ ነው ያለው። በኢትዮጵያ ታሪክ ውስጥ ምናልባት ህዝብ የተማረረበት ነገር ግን በከፍተኛ በመሳሪያ አፈሙዝ ስር ሆኖ በጠፍሮ ቆሞ አንዳች ለውጥ የሚጠብቅ ነው ዛሬ የአዲስ አበባ ህዝብም አጠቃላይ የኢትዮጵያ ህዝብ። እንደዚህ ህዝብ የተማረረበት ዘመን አለ ብሎ ለማለት አያስደፍርም። እንኳን ህግ ተራ ደንብና መመሪያዎች በየ2 እና 3 ወሩ የሚቀያየሩበት ህግና ስርዓት ፍጹም አለ ብሎ ፍጹም የማይቻልበት እጅግ አሳዛኝና መራራ ዘመን ነው ይሄ ዘመን፣ የግፍ ዘመን ነው እና አንድ ነገር ቢፈጠር ህዝቡ ሆ ብሎ ሊወጣ እንደሚችል እና ማንኛውንም ምቹ ሁኔታ የአዲስ አበባ ህዝብ ሆነ አጠቃላይ የኢትዮጵያ ህዝብ ሊጠቀም እንደሚችል ስራቸውን ስለሚያውቁት እያደረጉ የመጡትን እየፈጸሙ የመጡትን ግፍ ስለሚያውቁት የህዝብ በፍጹም ምህረት እንደማይኖረው ከዚህ በኋላ ሊታለን እንደማይችል ስለሚያውቁት ያንን ከወዲሁ ለማሸበርና ለማስጨነቅ በህዝብ ላይ ከፍተኛ ጫና ለማሳደር ይጠቀሙበት ነው ብሎ ለማለት ይቻላል። ከዛ ውጭ ግን የታማኒነት ችግር ጌቱ አርጋው ደበላም ቢሆን ለአብይ አህመድ የመታመን ችግር አልነበረባቸውም። በርካታ የአዲስ አበባ ነዋሪን በማንነት በአማራነት ስንትና ስንት ወጣት አስረዋል። ዛሬም የፖለቲካ እስረኞች በከፍተኛ ግፍ የፓርላማ አባላት ሳይቀሩ በግፍ ያለ ፍርድ ቤት የመያዣ ትዕዛዝ ተይዘው ተደብድበው ተሰቃይተው እስር ቤት ከተጣሉ እንግዲህ 3 ዓመት እና ከዛ በላይ ሆኗቸዋል። ጋዜጠኞች በማንነታቸው እና ምንም አይነት ፍትህ እነሱ በሚሉት በረከሰ የፍትህ ስርዓት ውስጥ እንኳን አንዳችም ዳኝነት ወይም ፍትህ ምንም የተሰጣቸው ነገር የለም። ስቲል እንደ ተወረወሩና በከፍተኛ ሰቆቃ ውስጥ ጊዜያቸውን እየገፉ ነው ያሉት። ይህን በማድረግ ሂደት ውስጥ ጌቱ አርጋው ደበላ ታሪክ ተያይዘው የሚነሳና ነገ እነሱም ጭምር የሚጠየቁበት ነው። ነገር ግን በእነሱም ጭምር አረካም እንግዲህ ይሄ አገዛዝና የዚህ አገዛዝ ቁንጮ የራሴ የሚለውን የበለጠ የሚያምናቸውን ሰዎች አምጥቶ አስቀምጧል ማለት ነው። ጌቱ አርጋውና ሌሎቹም እዛ ቦታ የነበሩ ሰዎች አያውቁ ከቦታው ላይ መነሳታቸውን በእነሱ ምትክ ሌላ ሰው ስለመሾሙ ምንም ሳያውቁ እንደማንኛውም ሰው ነው ከሚዲያ የሰሙት። ይሄ ነው ያለኝ መረጃ እና በአጠቃላይ ለማጠቃለል ይህን ጥያቄ የአዲስ አበባ ህዝብ ምንም የሚያገኘው የተለየ ጥቅም የለም። ያው የጭካኔን አገዛዝ የመጣውን የ8 ዓመት የግፍ ተግባር የበለጠ አጠናክሮ ለመሄድ የሚያደርገው ጥረት አካል ነው ብዬ ነው ማስበው። ከልብ አመሰግናለሁ። ሌላው እንግዲህ ዛሬ የፊንፊኔ ከተማን ወደ ኦሮሚያ ክልል የመመለስ ማዕቀፍ በሚል አዲስ አበባ ከተማን ወደ ኦሮሚያ ክልል ለማካለል ባለፉት እንግዲህ 8 ዓመታት ለሚጠጋ ጊዜ አብይ አህመድ ምን ሲያደርግ እንደነበር በተለይም አሰባሰብ ሲል ኢትዮጵያን አፍርሶ ኦሮሚያ የሚል ሀገር ለመመስረት እየተንቀሳቀሰ በመሆኑ ምን እያደረገ እንደሆነና የአጀንዳ ለማን እንደተባለ በተደጋጋሚ ሲጠቀስ የነበረበት አለ። ዛሬ አዲስ
አዲስ አበባ ከተማን ወደ ኦሮሚያ ክልል እናካልላለን በሚል በአገዛዙ ባለስልጣናት በማህበራዊ ሚዲያ እየተሰራጨ ያለ መረጃ አለ። በዚህ መሰረት እንግዲህ የኢሚሬትን ሞዴል ነው የምንጠቀመው ብለዋል። አማራ፣ ጉራጌ፣ ትግሬ፣ ስልጤ ሌሎችና ዓለም አቀፍ ስደተኞች የመነገድ ንግድ የመክፈትና የመስራት ሙሉ መብት አላቸው። ሌላው ቀርቶ የመምረጥና የመመረጥ መብት የላቸው የሚል ሰነድ አዘጋጅተው በተለይ የኦሮሞ ኃይሎችን ወደ አንድ ለመሰብሰብ ያስችለናል ያሉትን ያው እየተደናበሩ የሚያመጡት አጀንዳ አለና በተለይ ምርጫ 97 በኋላም ህወሓት የትግራይ ተወላጆችን ለብቻ እየሰበሰበ ምን አይነት ድርጊት ያደርግ እንደነበር እንዴት ያሸብራቸው እንደነበር የሚታወቅ ነውና አብይ አህመድ እንዲህ አይነት ስጋት ላይ ወደቀው በሱ ሙሉ ቁጥጥር ስር ባለ ምርጫ ምን ሰግቶ ነው በዚህ ደረጃ አዲስ አበባ ከተማን ወደ ኦሮሚያ እናካትታለን ብቻ ሳይሆን አዲስ አበባ ውስጥ ኢትዮጵያውያንን ልክ እንደ ውጭ ሀገር ዜጎች ከኦሮሞ በስተቀር አዲስ አበባ ውስጥ የሚኖር ኢትዮጵያዊ እንደሌላው የውጭ ሀገር ዜጋ እኩል መብት አለው በአገሪቱ የፖለቲካ የመወሰን መብት ግን የለውም የሚል ልክ እንደ መጤ መቁጠር ነገር አዲስ አበባ ውስጥ ጎትተው ለማምጣት እየሞከሩ ነውና የዚህ ቅስቀሳ ዓላማ ምንድን ነው? ምናልባት በሹመቱ ማግስት ስለሆነ ምን ለመፍጠር ታስቦ ነው የሚለውን እንዲሁም እንደ ማጠቃለያ ብናየው መልካም። ሀብቴ የአዲስ አበባ ህዝብ ባይተዋር ከሆነ በጣም ቆይቷል። የመጣንበት 35 ዓመት ቀላል አይደለም። 35 ዓመት እኮ የነ አጼ ፋሲል ያገዛዝ ዘመን ነው ማለት የስልጣን ዘመን ነው። 35 ዓመት ማለት ከ1632 እስከ 1667 ኤግዛክትሊ 35 ዓመት ነው። የመጣንበት 35 ዓመት ማለት ቀላል ዘመን አይደለም። አንድ ትልቅ ጎልማሳ ማለት ነው። ለእናንተ እንኳን በምናስታውሰው ማለት ነው። እና ከዛ ውስጥ ይህን 8 ዓመት ነጥን ስናይ ደግሞ እጅግ ምን ያክል የከፋ እንደሆነ ማየት ይቻላል። እና ይሄ አገዛዝ ማለትም እናት ድርጅቱንም አንድ ላይ ስናየው 35 ዓመት ዜጎች በማንነታቸው በዜግነታቸው ሳይሆን እየተለኩ የመጡት በማንነታቸው እና በአጥንት በደም እየተለኩ የመጡበት ዲስክሪሚኔት የተደረጉበት አገዛዝ በአፓርታይድ ስልተምት የተመራበት ጭራሽ ዛሬ ደግሞ በከፍተኛ የስልቀጣ ርዕዮተ ዓለም የሚመራበት እና ይህንን የአፓርታይድ አገዛዝ አጠናክሮ የቀጠለበት በዚህ 8 ዓመት ውስጥ ያየ ነው። ያ እጅግ በጣም እየከፋ አሳዛኝ በሆነ መንገድ የመጣበት ነው። አሁን ቅድም የምታነሳውም ነገር ያንን የበለጠ አጠናክሮ መቀጠልና ዜጎችን የበለጠ ባይተዋር ማድረግ አሳፋሪና አሳዛኝ ድርጊት አካል ነው። የአሰብ ጉዳይ የተለያየ ነገር ምናምን የባህር በር ምናምን እንዲህ ሀገራዊ የሚመስሉ ብሔራዊ የሚመስሉ አጀንዳዎች ያነሳሉ። ይሄ አንዳንዱ ሱሪ ባንገት የሆነ ማለት ነው። ከዓለም አቀፍ ሕግ አንጻር ሲታይ በፍጹም ሊታሰብ የማይችሉ ነገሮችን ያነሳሉ። በኢትዮጵያ ስም በአደባባይ ላይ ጭፍራውን አሰማርተው ማዕረግ ያላቸውን ሰዎች አሰማርተው ተራ ርካሽ የካድሬነት ስራ የሀገርን ብሔራዊ አንድነት፣ ሰላምና ደህንነት ዜጎች ማስከበር፣ ዜጎች በሰላም ወጥተው በሰላም እንዲገቡ ማስቻል ቤዚክ የሆኑ የጸጥታ ተቋም ስራ ወደ ጎን በመተው ተራ ርካሽ የካድሬ ስራ የብተናና ፕሮፓጋንዳ ስራ ሲሰሩ የምታያቸው በየቀኑ የሚያነሱት የሚምሉት በኢትዮጵያ ስም የሚነሳው የኢትዮጵያ የሚመስል ብሔራዊ አጀንዳ የሚመስል ነገር ይነሳል። ዝቅ ስትል የሚሰራው ስራ እጅግ ዜጎችን ከቀን ወደ ቀን ባይተዋር የሚያደርግ በማንነታቸውና በአጥንት በደማቸው እየተለኩ ዲስክሪሚኔት የሚደረጉበት እጅግ በጣም ዲስክሪሚናቶሪ የሆነ አገዛዝ ነው ዛሬ ያለው። ያንን በዚህ ረገድ ደግሞ ካየው የአዲስ አበባ ህዝብ በከፍተኛ ደረጃ ማርጂናላይዝ የተደረገበት የበይ ተመልካች የሆነበት የንብረት ባለቤትነት መብቱን ያጣበት በልማት ስም በከፍተኛ ደረጃ ንብረቱን አንጡራ ሀብቱን የተቀማበት የተፈናቀለበት የተሰደደበት ዛሬም የበይ ተመልካች የሆነበት አገዛዝ ነው ያለው። ያንን የበለጠ አጠናክረው መሄድ ይፈልጋሉ። እንዳልከው በ1997 ምርጫን ተከትሎ ያን የነበረው አገዛዝ የአዲስ አበባ ማለት የኦሮሚያ ዋና ከተማ ናዝሬት ነበር። ከዛ እንደገና ወደ አዲስ አበባ እንዲመጣ ማድረግ እንደዚህ አይነት ድርጊት ሲፈጸም ነበር። ዛሬም ደግሞ ይህንን የረከሰ በፍጹም ምርጫ ሊባል የማይችል ነገር ግን የገጽታ ግንባታ አገዛዙ ሌጂትመት የሆነ አገዛዝ እንዲመስል ለማድረግ በተወሰነ ደረጃ ድጋፍ ያለው በማስመሰል የተወሰነ ኃይል ሊቃወመው ወይም የተወሰነ ህዝብ ሊቃወመው ይችላል። ነገር ግን የማይናቅ የራሱ የሆነ ድጋፍ አለው። ይኸው ምርጫም ተመረጠ ምናምን እንዲባል ይፈልጋል። ይህንን የረከሰ የሞተ በቃ በጣም የሚታወቅ ግብ ያለውን ምርጫ ሊባል የማይችል ረካሽ የገጽታ ግንባታ ድርጊት ለመፈጸም እና ለማስመሰል የሚደረግ ጥረት አካል አድርጌ ነው ማየው። በዚህ መንገድ ውጤታማ መሆን በፍጹም አይቻልም። እንግዲህ ስልጣን ተጨብጦ ሲያበቃ ዜጎችን በአጥንትና በደም እየለካ ማርጂናላይዝ እያደረግ የራስህን የምትለውን ማምጣት እና ይህን ያገኘነውን ስልጣን ከዚህ በኋላ በኦሮሞ ስም እየማለ ከእጃችን መውጣት የለበትም። እንደዚህ ተያያዥ እነሱ የሚሉትን ማለት ራሱ በአንደበት እንዴት እንደሚያሳዝን እና እንደሚያሳፍር መመልከት መገንዘብ ትችላለህ። ያንን የበለጠ አጠናክረው ለመሄድ እና የተወሰነ ደጋፊ በዛ ረገድ ለማግኘት የሚያደርገው ጥረት አካል ነው ብዬ ነው መወስደው። ይሄ በፍጹም የሚጠቅም ተግባር አይደለም። በእኔ አመለካከት ስርዓቱ ያበቃለት ስርዓት ነው። በዚህ ሰዓት መሾምም ሆነ
በዚህ ሰዓት የሚያወጣው ህግም በዚህ ሰዓት የሚሾማቸው ሰዎችም ዋጋ ይኖራቸዋል ብዬ በፍጹም አልገምትም። ያበቃ ጉዳይ ነው። ለኢትዮጵያ ህዝብ አንቀረው የተፋው ነው። ስራው በየቀኑ የሚያጋልጠው ነው። የረከሰ ስራው የሚያጋልጠው የሚያዋርደው፣ ነገር ግን ከጥፋቱ ፍጹም የማይማር በየቀኑ በከፍተኛ ደረጃ ወደ ጥፋት ጉድጓድ እየገባ ያለ ራሱን በየቀኑ እያረከሰና እያዋረደ በአገር አቀፍ ደረጃ በአካባቢው በክፍለ ሀገሩ ደረጃ እንደዚሁም በዓለም አቀፍ መድረክ ላይ ሀገሪቱንም ራሱንም እያዋረደ ክብሩን እየረገጠ የሄደ ወይም የመጣ ቡድን ስለሆነ በዚህ ሰዓት መሾም በእንዲህ አይነት ሰው መሾም ማፍረው እኔ ለተሿሚዎቹ ነው። ምንም የትም የሚደርሱ አይመስለኝም። ምንም ውጤት አይኖረውም። ምንም የሚያመጡት ውጤት የለም። ይሄ ያበቃና የሞተ ጉዳይ ነው ብዬ ነው ማስበው ነው። ሀብቴ እናመሰግናለሁ። ከልብ አመሰግናለሁ መቶ አለቃ ሳሙኤል ይፍሩ። እንደወትሮ ሁሉ እንግዲህ ወደፊትም በሌሎች ወቅታዊ ጉዳዮች የፋኖም እንቅስቃሴ አገዛዙ ላይ እየፈጠረው ያሉ ጫናዎች በተለይም ህዝብ ይተባበርብኛል በሚል እያነሳቸው ያሉ አጀንዳዎችን በተከታታይ እንግዲህ አቅም በፈቀደ መንገድ እንደተመቸህ እንደምንወያይ ተስፋ አድርጋለሁ። ለሰጠህን ማብራሪያ ከልብ አመሰግናለሁ። መልካም ቀሪ ጊዜ ይሁንልህ። አሜን ሀብቴ፣ መልካም አመሰግናለሁ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።